ኦሪት ዘጸአት አንድምታ ትርጓሜ ምዕራፍ 35 ተራ ቁጥር 1 ወአስተጋብኦሙ ሙሴ ለኩሉ ማኅበረ ደቂቀ እስራኤል ወይቤሎሙ ዝንቱ ውእቱ ነገር ዘይቤ እግዚአብሔር ከመ ትግበርዎ። ሙሴም የእስራኤልን ልጆች ሕዝበ እስራኤልን ሰብስቦ እንዲህ አላቸው፣ እናንተ እንድትሰሩት ታደርጉት ዘንድ እግዚአብሔር ያዘዘው ነገር እንዲህ ነው አላቸው። ተራ ቁጥር 2 ሰዱሰ መዋዕላ ትገብሩ ግብረክሙ ወበሳብዕት ዕለት ተዓርፉ ቅድስት ሰንበት ዕረፍቱ ለእግዚአብሔር ኩሉ ዘይገብር ባቲ ግብረ ለይሙት። 6 ቀን ስራችሁን ሰርታችሁ በሰባተኛይቱ ቀን ዕረፍት አድርጉ አለ። ይህችም ሰባተኛይቱ ቀን ቅዳሜ ነች አለ። እግዚአብሔር ስራውን ሰርቶ ፍጥረታትን ፈጥሮ ከመፍጠር ያረፈባት የከበረች በዓል ናትና በዚያች ቀን በቀዳሚት ቀን ስራ የሚሰራባት ሰው ሁሉ ተፈርዶበት ይሙት። በዚህች ቀን ስራ የሚሰራባት ቀን አይደለችምና አለ። እግዚአብሔር የሚፈጥረውን ፍጥረት ሁሉ ጨርሶ ያረፈባት ዕለት ነችና በዚህች ዕለት ምን ስራ እንዳትሰሩ ሁላችሁም አርፋችሁ ተቀመጡባት አለ። ተራ ቁጥር 3 ወኢታንድዱ እሳተ በውስተ ኩሉ ማኅደርክሙ በዕለተ ሰንበት። በሰንበት ቀን በቤታችሁ ሁሉ እሳት አታንድዱ አለ። አሁን እሳት አታንድዱ ማለቱ ምግብ አብስላችሁ እንጀራ ጋግራችሁ ወጥ ሰርታችሁ አትብሉ ማለት አይደለም። በዕለተ ሰንበት በእሁድ ቀን ሁላችሁም በቤተ ክርስቲያን እንድትገኙ ሁኑ እንጂ በዕለተ ሰንበት ቤታችሁ እሳት አንድዳችሁ እሳት ተቀምጣችሁ እሳት መሞቅ የለባችሁም። እሳት እየሞቃችሁ ተቀምጣችሁ እንዳትገኙ። በዕለተ ሰንበት ወደ ቤተ ክርስቲያን ሳይሄድ በቤቱ እሳት አንድዶ እሳት እየሞቀ የሚቀመጥ ሰው ይሄ የሚፈረድበት ሰው ነው አለ። ተራ ቁጥር 4 ወይቤሎሙ ሙሴ ለኩሉ ማኅበረ ደቂቀ እስራኤል እንዘይብል ዝንቱ ውእቱ ቃል ዘአዘዞ እግዚአብሔር እንዘይብል። ሙሴም ለእስራኤል ልጆች ሁሉ ለሕዝበ እስራኤል ሁሉ እንዲህ ብሎ ይህንን ነገር ነገራቸው። እግዚአብሔር የተናገረውና ያዘዘው ቃል ይሄ ነው። ይህንን ሥራ ፈጽማችሁ እንድትሰሩት እግዚአብሔር ይህንን አዟል አለ። ተራ ቁጥር 5 ንስኡ እምኔክሙ መባአ ለእግዚአብሔር ኩሎ ዘሃሌ ልቦሙ ያምጽኡ እምቅድሜየ ያምጽኡ እምቀዳሚ ነዋዮሙ እምወርቅ ወእምብሩር ወእምብርት። ከእስራኤል ወገኖች የሚገባውን መባ እስራኤል ለእኔ ሊያመጡልኝ የሚፈልጉት መባ ሁሉ ተቀበሉ። ሊያመጡ የወደዱትንም ወደ እኔም መምጣት የሚገባውንም ሁሉ ንገሯቸው። ማንኛውንም አይደለም። ወደ እኔ መባ ሊያመጡ ቢፈልጉ ወርቅ፣ ብር፣ ናስ፣ መዳብ ይህን የመሰለውን ሽቶውን፣ ዕጣኑን ይህንን የመሰለውን መባ ለእኔ እንዲያመጡ ነገሯቸው አለ። ንጹሕ የሆነውን ሁሉ ለመሥዋዕት የሚሆነውንም ከበጎቹም ከላሞቹም ያልቀዘነውን አካል ያልጎደለውን ያልከሳውን ሰባራ ያልሆነውን
ይህንን ጤናማ የሆነውን ሁሉ ወደ እኔ መባ ሊያመጡ ቢፈልጉ ይህን ንገሯቸው አለ። ከወርቁም ከብሩም ከናሱም ከእህሉም ሁሉ መጀመሪያ ካገኙት ገንዘብ ልባቸው ያሰበውን ሁሉ ወደ እኔ እንዲያመጡ ንገሯቸው፣ እነሱም ወደ እኔ ይዘው ይምጡ አለ። ተራ ቁጥር 6 ወያክንት ወህብረ ከብድ ወለይ ክዑብ ወቢሶስ ፍቱል ወፀጉረ ጠሊ ሰማያዊ ሐር እጥፍ ሆኖ የተሰራ ቀይ ሐር፣ ቢጫ ሐር፣ የተፈተለ የነጭ ሐር፣ የፍየል ጠጉር ይህንን የመሰለውን ሁሉ ወደ እኔ ይዘው ይመጡ ዘንድ ይነገሯቸው አለ። ተራ ቁጥር 7 ወማይሰበግ ግቡረ መሃን ወመህነ መጺጻት ወእፀ ዘይነቅዝ ተለፍቶ ቀይ ቀለም የገባ የበግ ለምድ፣ ሰማያዊ ቀለም የገባ የበግ ለምድ፣ የማይነቅዝ እንጨት ይህንን ሁሉ ወደ እኔ ይዘው እንዲመጡ ንገሯቸው አለ። ተራ ቁጥር 8 ወቅብአ ለማይቶት ወአፈዋተ ለተቀቦ ወዕጣናተ ለማይጠንት ለመብራት የሚሆነውን ዘይት የሚቀቡትን ሽቱ ለማይጠንትም የሚሆነውን ዕጣን ይህንን የመሰለውን ሁሉ ይዘው እንዲመጡ ንገሯቸው አለ። ተራ ቁጥር 9 ወአይባነ መረግድ ወአይባነ ዘይት ሄረው ለኤፉድ ወለልወግዮ መረግድ የሚባሉ ዕንቁዎችንም ለኤፉድና ለወግዮ ጌጥ የሚሆኑ ዕንቁዎችን እነዚህን ሁሉ ወደ እኔ እንዳመጡ ንገሯቸው አለ። ተራ ቁጥር 10 ወኩሎሙ ጠቢባነ ልብ ዘውስቴትክሙ ይምጽኡ ወይግበሩ ኩሎ ዘአዘዘ እግዚአብሔር። ከእናንተ ወገን ሙሴም ለእስራኤል ልጆች እንዲህ አለ፣ ከእናንተ ወገን የልብ እውቀት ያላቸው ሰዎች ሁሉ ወደዚህ መጥተው እግዚአብሔር ያዘዘውን ሥራ እንዲሰሩ አለ። እግዚአብሔር ያዘዘውን ሥራ ሁሉ ይሰሩ ዘንድ ከእናንተ ወገን እውቀት ያላቸው እግዚአብሔር ጥበቡን የሰጣቸው ሁሉ ወደዚህ ይምጡና እግዚአብሔር የሚፈልገውን ሥራ ሁሉ ይስሩ አለ። ተራ ቁጥር 11 ደብተራ ወሰቃቲሃ ወመክደና ውሆጣዳቲሃ ወአይማዲሃ ወመናስክቲሆን አራቱን ኅብር ግምጃ በግምጃው ላይ የሚደረበውን ማቁን በማቁ ላይ የሚደረበውንም የማቁን ደበሎ ቀለበቶቹን አምዶቿን አዕማዶቹ የሚያዙባቸው ማገሮቹን ሁሉ እውቀትና ብልሃት ያላቸው ሰዎች እንዲሰሩ ወደ እግዚአብሔር ቤት ይምጡ አለ። ተራ ቁጥር 12 ወታቦተ ዘመርጡል ወመጻውሪሃ ወተድባበ ወመንጦላይተ ዘመስዋር ታቦቱን የሚሸከሙበት መሎጊያውን የታቦቱን መቅጠሚያ የቅድስተ ቅዱሳኑንም መጋረጃ ሁሉ የሚሰሩት ወደ እኔ ይምጡ አለ። ተራ ቁጥር 13 ወአዕማዲሃ ወምዕማዲሆን ወማዕደ ወመጻውርቲሁ መጋረጃ የሚደረግባቸውንም አምዶች ምሰሶዎች ማለት ነው። ስክተታቸውን፣ ሰደቃውን፣ መሎጊያዎቹንም ሁሉ ይሰሩ ዘንድ ወደ እኔ ይምጡ አለ። ሰደቃ ስክተት የሚለው መጋረጃዎቹ የሚሰኩ መጋረጃው የሚገባበትን ነው። ሰደቃ የሚለው ማዕዱ የሚቀርብበትን ነው።
ተራ ቁጥር 14 ወኩሎ ነዋያ ወተቅዋመ ማኅቶት መብራት የሚበራበት መቅረዙንና ዕቃዋንም ሁሉ ይሰሩ ዘንድ ወደ እኔ ይምጡ አለ። ወኩሎ ነዋያ ወማኅተዊሃ ወቅብአ ማኅቶት ዕቃዋን ሁሉ አይጹቋን ሁሉ ለመብራት የሚሆነውን ዘይቱንም ሁሉ ይሰሩ ዘንድ ወደ እግዚአብሔር ቤተ መቅደስ ይምጡ አለ። ተራ ቁጥር 15 ወምስዋዕ ዘዕጣን ወመጻውርቲሁ ወቅብአ ዘይትቀብኡ ወዕጣነ ዘያጥኑ ወምክዳነ ሆሃት ዘደብተራ ዕጣን የሚታጠንበት ማዕጠንቱንና መሎጊያዎቹ የሚለው መሸከሚያዎቹን ነው። ዕጣን የሚያጥኑበትን ዕጣኑንና የሚቀቡትን ዘይት የድንኳኑ ደጃፍ የሚጋረድበትን መጋረጃ ይሰሩ ዘንድ ከእናንተ መካከል ዕውቀቱና ጥበቡ ያላቸው ወደ እግዚአብሔር ቤተ መቅደስ ይምጡ አለ። ተራ ቁጥር 16 ወምስዋዕ ዘመሥዋዕት ወሰቅሰቀ ዘብርት ዘሎቱ መጻውሪሁ ወኩሎ ነዋያቲሁ ወማእከከ ነዋያቲሁ ወማእከከ ምስለ መንበሩ መሥዋዕት የሚሰዋበት መሠዊያውንና ስቡ የሚቃጠልበትን የብረት ወንፊት መሎጊያዎቹንና ዕቃዎችንም ሁሉ ሰኑንና ብርቱን የሚሰሩት ሁሉ ወደ እግዚአብሔር ቤት ይምጡ አለ። ሰኑን የሚለው ሰን የእጅ መታጠቢያውንና ማስታጠቢያውን ነው። ተራ ቁጥር 17 ወመንጦላዕተ አጸድ ወአዕማዲሁ ወምዕማዲሆን ወመክዲነ አንቀጸ አጸድ የቅጥሩን መጋረጃ አዕማዱን ምሰሶዎቹን ማለት ነው። ከነ ክስተታቸው ከነ መስቀያቸው ማለት ነው። የቅጥሩን በር መጋረጃ መስራት የሚቻላቸው ሁሉ ወደ እግዚአብሔር ቤት ይምጡ አለ። ተራ ቁጥር 18 መታክሊሁ ለደብተራ ወመታክል አጸድ ወአውታር ይሆን የደብተራ ኦሪትንና የቅጥሩን በር መጋረጃ የሚይዙባቸው ካስማዎችንና በካስማው የሚያዘውንም አውታር ሁሉ መስራት የሚቻላቸው ወደ እግዚአብሔር ቤተ መቅደስ ይምጡ አለ። ተራ ቁጥር 19 ወአልባሲሁ ለአሮን ካህን ወአልባሰ ደቂቁ ዘክህነቶሙ ወአልባሰ በዘይገብሩ በውስተ መቅደስ ለአሮንና ለአሮን ልጆች የክህነታቸው መለያ የሚሆኑትን ልብሶች በቤተ መቅደስ ለብሰው የሚያገለግሉበትንም ልብስ ይህንንም የመሰለውን ሁሉ ይሰሩ ዘንድ ዕውቀትና ጥበብ ያላቸው ሁሉ ወደ እግዚአብሔር ቤተ መቅደስ ይምጡ አለ። ይህንንም ጌታ እግዚአብሔር ለሙሴ ሲነግረው እንዲህ አለ። ሙሴም ለእስራኤል ልጆች ሲነግራቸው እነሱ ሲያመጡ ሲሰሩ መላልሶ ተናገረው። ይህን ሁሉ የሚያመጡት የእስራኤል ልጆች ናቸው። ለዚህ ሁሉ የሚውለውን ለእግዚአብሔር ይገባል ተብሎ የሚታሰበውን ንጹሕን ነገር ሁሉ የሚያመጡ የእስራኤል ልጆች ሲሆኑ ከእነሱ መካከል ደግሞ ዕውቀትና ጥበብ የሳለባቸው ይህንን ከእስራኤል ልጆች እየተቀበሉ በእግዚአብሔር ቤተ መቅደስ ለአገልግሎት የሚውለውን እንደ ዕውቀታቸው እግዚአብሔር እንዳመለከታቸው አድርገው ይሠራሉ። ተራ ቁጥር 20 ወወፁ ኩሉ ማኅበሮሙ ለደቂቀ እስራኤል እምኀበ ሙሴ የእስራኤልም ልጆች ወገኖች ሁሉ ይህንን ከሰሙ በኋላ ከሙሴ ሰምተው ወደ ቤታቸው ተመለሱ።
ሙሴ ከእግዚአብሔር የተነገረውን ነገር ሁሉ ለእነሱ ተናገረ። እነሱም ከሙሴ ይህንን ትእዛዝ ተቀብለው ወደ ቤተሰባቸው ተመለሱ። ተራ ቁጥር 21 ወአምጽአ አሐዱ በከመ ሀለየ በልቡ ወበከመ ፈቀደ በነፍሱ አምጽአ መባአ ለእግዚአብሔር ለኩሉ ግብራ ለደብተራ መርጡል ወለኩሉ መፍቅዳ ወለኩሉ አልባስ ዘመቅደስ። እያንዳንዱ ሰው ለእግዚአብሔር ለመስጠት የወደደውን ይህንን ወዶ በልቡ አስቦ በልቡም እንዳሰበ ለደብተራ ኦሪት አገልግሎት የሚያስፈልገውን ሁሉ ለቤተ መቅደስ ልብስ የሚሆነውንም ሁሉ ለእግዚአብሔር መባ አድርገው አመጡ። ተራ ቁጥር 22 ወአምጽኡ እደው ዘእምኀበ አንስትኒ ዘከመ ፈቀደ ልቦን ማኅተማተ ወአውጻመ ወህልቀታትኒ ወሀብላታተኒ ወአውቃፈ ወኩሎ ሰርጎ ዘወርቅ። ሴቶችም እንደ ወንዶቹ ልባቸው የወደደውን ለእግዚአብሔር ይገባል የተባለውን ሁሉ ሰጥተዋቸው ወንዶች ከሴቶች ተቀብለው ይህንን ይዘው ወደ እግዚአብሔር ቤት መጡ። አምጽኡ ያለውን ይተረትራል ማለት ይህንን አብራርቶ አቃንቶ ይናገረዋል ማለት ነው። ይህውም የወርቅ ማድዳ የወርቅ ፈርጥ ነው። ወአውጻበ ንፎ መንደልቶ ወህልቀታተን ይላል። ተርታ ቀለበት ወሀብላታተኒ የወርቅ እንጥልጥል ወአውቃፈ የወርቅ የብር አምባር ወኩሎ ሰርጎ ዘወርቅ። ይህንን ሁሉ የወርቁንም ለጌጥ የሚሆነውንም የወርቁን አይነት ሁሉ ከሴቶች ተቀብለው ወንዶች ወደ ቤተ እግዚአብሔር ይዘው መጡ። ወኩሎ አምጽኡ ወርቀ መባአ ለእግዚአብሔር ያልተሰራውንም ወርቅ ሁሉ ለእግዚአብሔር መባ አድርገው አመጡ። ተራ ቁጥር 23 ወኩሉ ብእሲ ዘረከበ ያክንተ ወህብረ ከብድ ወለየ ክኡበ ወቢሶሰ ክኡበ ወፀጉረ ጠሊ ወማይሰበግ ግቡረ መህን ወማይሰኒ ዘስርየቱ ህብረ ያክንት። ሰማያዊ ሐር ያለው ቢጫ ሐር ደርቦ ድርብ ሆኖ ሰማያዊ ሐር ያለው ቢጫው ሐር ድርብ ሆኖ የተሰራ፣ ቀይ ሐር ድርብ ሆኖ የተሰራ፣ ነጭ ሐር የፍየል ጠጉር የመህን ሥራ የሚሆን የበግ ለምድና ሰማያዊ ቀለም የገባ አንቀልባ ያለው ሰው ሁሉ አመጣ። ተራ ቁጥር 24 ወአብአ ኩሉ ዘበጻ ብጻተ ብሩረ ወብርተ መባአ ለእግዚአብሔር እሰጣለሁ ብሎ ቃል የገባው ሁሉ ወርቁን ብሩን ለእግዚአብሔር መባ አድርገው አመጡ። ይህም ለእግዚአብሔር እሰጣለሁ ብላችሁ የገባችሁትን ቃል አታስቀሩ። ለእግዚአብሔር ይገባል ብሎ ቃል የገባ ሰው ሁሉ በቃሉ ጸንቶ መኖር አለበት። ይህም ጌታችን ኢየሱስ ክርስቶስ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለው ቃል ነው። ሰው ለእግዚአብሔር የማያደርገውን ነገር አደርጋለሁ ብሎ ቃል እንዳይገባ መጠንቀቅ አለበት።
አደርጋለሁ ብሎ ቃል የገባ ከሆነ ለእግዚአብሔር የገባውን ቃል ሁሉ መፈጸም አለበት ማለት ነው። ወእምኀበ ተረክበ ዕፅ ዘኢይነቅዝ ለኩሉ እምግብረ መፍቅዱ ለደብተራ አምጽኡ። ለደብተራ ኦሪት የሚያስፈልገውን ሥራ ሁሉ የማይነቅዘውን እንጨት ከሚገኝበት ቦታ ቆርጠው አመጡ። ተራ ቁጥር 5 ወብእሲትኒ እንተ ትክል ፈቲለ በእደዊሃ አምጽአት ፈትለ ዘያክንት ወህብረ ከብድ ወላይ ወቢሶት። ፈትል የምትችል ሴትም መፍተል የምትችል ሴትም ሰማያዊ ሐርን፣ ቢጫውን፣ የቀዩን፣ የነጩን ሐር እየፈተለች ወደ እግዚአብሔር ቤት አመጣች። ተራ ቁጥር 26 ወኩሎን አንስት እለሃለያ በልቦን ወበጥበብ ፈተላሁ ለጸጉረ ጠሊ። በልባቸው የእውቀትን ነገር የሚያስቡ እውቀት የተመላቸው ሞያ ያላቸው ሴቶች ሁሉ የፍየሉን የበጉን ጸጉር በጥበብ እየፈተሉ ወደ እግዚአብሔር ቤት አመጡ። ይህም ማለት ቀለም እያገቡ ነው። ተራ ቁጥር 27 ወመላእክትኒ አምጽኡ አይባነ መረግድ ወአይባነ ዘይት ሄረው ለኤፉድ ዘላዕለ መትከፍት ወለልወግዮ። አለቆችም ይህንን መረግድ የሚባለውን ዕንቁ ከትከሻና ከደረት በሚውሉ ልብሶች ላይ በትከሻና በደረት በሚውሉ ልብሶች ላይ የሚሆኑ ዕንቁዎችን አመጡ። ፈጥ የሚሆኑትን። ተራ ቁጥር 28 ወቅብአ ማይትወት ወቅባ ዘይት ቀብኡ ወዕጣነ ዘያጥኑ። የሚያበሩትንና ለመብራት የሚሆነውን የሚያበሩትን ዘይትና የሚቀቡትን ዘይት የሚያጥኑበትንም ዕጣን ሁሉ አዘጋጅተው አመጡ። ተራ ቁጥር 29 ወኩሉ ብእሲ ወብእሲት ዘፈቀደ ልቦሙ ከመያብኡ ወይግበሩ ኩሎ ግብረ ዘአዘዞ እግዚአብሔር ለሙሴ አምጽኡ ደቂቀ እስራኤል መባአ ለእግዚአብሔር። የእስራኤል ልጆች ሁሉ ለእግዚአብሔር መባ ያስገቡ ዘንድ እግዚአብሔርም ሙሴን እንዳዘዘው አድርገው ሙሴም እንደነገራቸው ሁሉ ያደርጉ ዘንድ የእስራኤል ልጆች ሴቶቹም ወንዶቹም ሁሉ ልቦናቸው እንዳሰበ ልባቸው የወደደውን ለእግዚአብሔር እናደርጋለን ብለው የገቡትን ቃል ለእግዚአብሔር አመጡ። ቃላቸውንም ፈጸሙ። ተራ ቁጥር 30 ወይቤሎሙ ሙሴ ለደቂቀ እስራኤል ናሁ ጸውኦ እግዚአብሔር በስሙ ለባስልኤል ወልደ ኡሪ ወልደ ሁር ዘእምነገደ ይሁዳ። ሙሴም የእስራኤልን ልጆች እንዲህ ሲል ተናገራቸው። እነሆ ከነገደ ይሁዳ የሚሆን ከሁር የተወለደ የኡሪ ልጅ ባስልኤልን እግዚአብሔር በስሙ ጠራው አላቸው። ኤል ማለት እግዚአብሔር ማለት ነው። ባስ የሰውየው ስም ነው። ባስልኤል እንግዲህ ሚካኤል፣ ገብርኤል፣ ራጉኤል፣ ሩፋኤል እንደ ማለት ነው። አሁን ሚካ ሲል ኤል እግዚአብሔር ነው። ሚካ የሚካኤል ስም ነው። በእግዚአብሔር ስም ሚካኤል። ገብር ሲል ባሪያ ነው። ኤል እግዚአብሔር ነው። ገብርኤል ሲል በእግዚአብሔር ስም መጠራቱ ነው። ባስልኤልንም እንዲሁ ኤል እግዚአብሔር ሲሆን እግዚአብሔር ባስልኤል ብሎ በስሙ ጠራው አላቸው። ተራ ቁጥር 31 ወመልኦ መንፈሰ እግዚአብሔር ወጥበበ ወልቡና ወአእምሮ። እግዚአብሔርም መንፈሰ ረድኤትን ማስተዋልን እውቀትን በባስልኤል ላይ ያሳደረበት አላቸው።
ተራ ቁጥር 32 ከመ ይኩን ሊቀ ላዕለ ኩሉ ጸረብት ወይግበር ኩሎ ምግባረ ወይግበር ወርቀኒ ወብሩረኒ ወብርተኒ ከሰራተኞቹ ሁሉ በላይ አለቃ ይሆን ዘንድ ስራውንም ሁሉ ወርቁንም ብሩንም ለእግዚአብሔር መባ ሆኖ የተሰራ የመጣውንም ሁሉ ባስልኤል ባዘዘውና ባስልኤል በፈቀደው በነደፈው ሥራ ሁሉ ባለሙያዎቹ እንዲሰሩ በሰራተኞች ላይ አለቃ አድርጎ መረጠው አላቸው። ተራ ቁጥር 33 ወኪነ እንቁኒ ወእፀኒ ወይግበር ኩሎ ግብረ በጥበብ ወይምሃር የእንቁን ሥራ እየቀረጸ ለመግጠም እንጨቱንም እየጠረበ እያለዘበ ለመግጠም ሥራውን ሁሉ ራሱ እየሠራ ለሌሎቹ ያስተምር ዘንድ ባስልኤልን የሠራተኞች አለቃ አድርጎ መረጠው አላቸው። ተራ ቁጥር 34 ወወደየ ውስተ ልቡ ሎቱኒ ወለኤልያብ ወልደ አክሲምክ ዘእምነገደ ዳን ከነገደ ዳን በሚሆን በአክሲምክ ልጅ በኤልያብና በባስልኤል ልብ እግዚአብሔር እውቀቱን አሳደረ፣ ጥበቡን ሳለባቸው አላቸው። ተራ ቁጥር 35 ወመልኦሙ ጥበበ ልብ ከመ ያእምሩ ገቢረ ኩሎ ግብረ መቅደስ ዘይተአነም ከመ ይእንሙ በያክንት ወበህብረ ከብድ ወበለይክኡ ወቢሶት ለደብተራ ኦሪት የሚሰራውን ሁሉ በእውቀት ይሰሩ ዘንድ በሰማያዊ ሐር በቢጫ ሐር በቀይ ሐር ሆኖ በተሰራ ቀይ ሐር በነጭ ሐር ይሰሩ ዘንድ ወከመ ይግበሩ ኩሎ ግብረ ጽርበት ዘዘዚአሁ የእንጨቱንም አጠራረብ ልዩ ልዩ እያደረጉ ይሰሩ ዘንድ እውቀትን በልቦናቸው ሳለባቸው አሳደረባቸው።